አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያድርግልን። ዛሬ ቀኑ ጁምአ ነው፣ ፌብሩዋሪ 13 2026። በዛሬ በጁምአ የቀኑ ውሎ ይዤላችሁ የመጣሁት የወርቅን ዋጋና እንዲሁም አንዲት እህታችን ወደ ሀገር ልትገባ ስትል የገዛችውን ወርቅ ነው ይዤላችሁ የመጣሁት። እቺ እህታችን እንደናንተ የኔ ቤተሰብ ናት ማለት ነው። ሀባይብ ዛሬ ወይንም ትላንት አይደለም የገዛችው ወርቁን የዛሬ ስንት ቀን ማለት ነው? 13 ቀኑ ከተገዛ። አሁን በፈረንጆች ዛሬ 13 ነው ቀኑ። ስለዚህ 13 ቀን ሆኖታል ማለት ነው ውዶችዬ። ቀጥታ እንግዲህ የወርቅን ዋጋና እህታችን የገዛችው በምን ያክል ነው ስንት ግራም ነው የሚለውንም ያው ግራሙን እዚህ ጋ ስላለ ታውታላችሁ ማለት ነው፣ ነግራችኋለሁኝ። እንግዲህ ወርቅ ምን ደረሰ ምን አዲስ ነገር አለ የሚለውን ይዤላችሁ ብቅ ብያለሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ክፉ አይንካችሁ። ዛሬ እንግዲህ በሳውዲ አረቢያ 1 ግራም 21 ካራንት ባህሬን 526 ሪያል እየተሸጠ ይገኛል ማለት ነው። የ1 ግራም ዋጋ ያለ ደረሰኝ እንዲሁም ደግሞ ያለ መሀል ያለ ደሪባ፣ እነዚህ 3 ነገሮች ወርቅ ቤት ስትሄዱ የሚጨመሩባችሁ ነገሮች ናቸው። በመጀመሪያ ስትጠይቁ የግራሙን ዋጋ ብቻ ነው የሚነግሯችሁ፣ የ1 ግራም ዋጋ ማለት ነው። ከዛ ሲታሰብ የምትፈልጉትን ምርጣችሁ እነዚህ 3 ነገሮች ተጨምረው ብሩ በጣም ይበዛባችኋል ማለት ነው። ለምሳሌ የ1 ግራም ዋጋ ከሁሉም ጋር ከመሀሉ ጋር ከደረሰኝ ጋር ሁሉም ነገር ባንድ ሆኖ ወደ 650 ሪያል ይወጣባችኋል ማለት ነው። ሀባይብ እንግዲህ መከራከር እንዳትረሱ። እንደ መስነእያው ነው፣ ልብ በሉ። ቆንጆ ከሆነ ወርቁ መስነእያው ይጨምራል ማለት ነው። ይሄን እወቁ። መስነእያ ማለት የወርቁ ዲዛይን ያወጡበት ነው፣ የእጃቸው ማለት ነው። 2 ግራም ስትገዙ 1570 ሪያል ሂሳብ ነው ማለት ነው የሚሸጡት። እናንተ ሁልጊዜም መከራከራችሁን እንዳትረሱ። እኔ እዚህ ጋር አንዳንድ ጊዜ ስነግራችሁ ውድ የሚመስላችሁ ልጆች፣ እኔ ልጨምርም ልቀንስም ስለማልችል እዛ ቦታው ሄዳችሁ ስታዩት በደንብ ትረዱኛላችሁ ብዬ አስባለሁ። ምክንያቱም ያየ ስለሚያውቀው ማለት ነው። ሀባይብ ለምሳሌ እናንተ የራሳችሁን ወርቅ ካሁን በፊት የገዛችሁትን ይዛችሁ ከሄዳችሁ መሸጥ ብትፈልጉ 21 ካራንት ባህሪን ከሆነ በ520 ሪያል ይገዟችኋል ማለት ነው ውዶችዬ። በዛሬ በጁምአ የቀን ውሎ 18 ከሆነ ደግሞ በ445 ሪያል ይገዟችኋል ማለት ነው። 22 ከሆነ በ548 ሪያል ይገዟችኋል ማለት ነው ውድ ቤተሰቦች። ስለዚህ ስንሸጥም ስንገዛም እነሱ ሲሸጡልን ውድ ከሆነ እኛም ደግሞ ቆንጆ ወርቅ ካለን በውድ ዋጋ ነው ማለት ነው የምንሸጠው። ይሄን ማወቅ አለባችሁ። ዛሬ በአሜሪካን 1 ግራም 21 ካራንት ባህሬን $140 እየተሸጠ ይገኛል ማለት ነው የ1 ግራም ዋጋ። እንዲሁም ኢማራት ላይ 1 ግራም 21 ካራንት ባህሬን 517 ድርሃም እየተሸጠ ይገኛል። ውድ ቤተሰቦቼ ይህ እንግዲህ የጁምአ የቀን ውሎ ነው ማለት ነው። እኔ ሁልጊዜ ቀኑን የማስቀምጠው አዳዲስ ለሚመጡ ውድ ቤተሰቦቼ እንዳይደናገሩ አሮጌ ነው ወይንስ ደግሞ አዲስ ነው የሚለውን የቆየ ነው የሚለውን እንዳውቁ ነው ቀኑን አይተው ማለት ነው። ካናዳ ላይ 1 ግራም 21 ካራንት ባህሬን $192 በካናዳ ዶላር እየተሸጠ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሬን $200 በመሸጥ ላይ ይገኛል ማለት ነው። ዛሬ ኳተር 1 ግራም 21 ካራንት ባህሬን 512 ሪያል በመሸጥ ላይ ይገኛል። ኮይት ላይ 1 ግራም 21 ካራንት ባህሬን 44 ዲናር እየተሸጠ ይገኛል ማለት ነው። ይሄ የዛሬ የጁምአ የቀን ውሎ ነው ማለት ነው። እንዲሁም ባህሬን 1 ግራም 21 ካራንት ባህሬን 54 ዲናር እየተሸጠ ይገኛል። ኦማን 1 ግራም 21 ካራንት ባህሬን 54 ሪያል እየተሸጠ ይገኛል ማለት ነው። በኦማን ሪያል ማለት ነው። ጆርዳን 1 ግራም 21 ካራንት ባህሬን 98 ዲናር እየተሸጠ ይገኛል። ኢትዮጵያ ላይ እንግዲህ በጣም እየጨመረ
ሁሉም ሀገራት ወርቅ ሲጨምር ያው ታውቃላችሁ፣ ሀገራችንም በሀገራችን ብር ቢሆንም እየጨመረ ነው የሚሄደው ማለት ነው። ወደ 28,000 እየተጠጋ ነው ማለት ነው ውድ ቤተሰቦቼ። ስለዚህ በነገራችን ላይ ኢትዮጵያ ገብተን እንገዛለን ወርቅ ለምትሉ ልጆች አንድ ምክር ልምከራችሁ። እዚህ ሀገር እየሰራችሁ ገንዘብ እያገኛችሁ ብትገዙ የተሻለ ነው ብዬ ነው የማስበው። ኢትዮጵያ ገብታችሁ ገንዘብ ራሱ ብታገኙ ትክክለኛውን ጥርት ያለውን ወርቅ እንደ አጋጣሚ ነው እንጂ የምታገኙት 21 ካራንት ባህሬን መስነያ ታገኛላችሁ ብዬ እንደ ራሴ ሀሳብ ነው። ይሄ እንግዲህ ምክሩ ከጠቀማችሁ ያዙ፣ ካልጠቀማችሁ ደግሞ ጣሎት፣ ችግር የለውም ማለት ነው። ለምን ሀገራችን ይደበልቁበታል አብዛኞቹ ማለት ነው። ይሄ እንግዲህ ይቅርታ እንግዲህ ወርቅ የምትሸጡ ሰዎች ኢትዮጵያ ያላችሁ በዚህ አጋጣሚ ትክክለኛውን ወርቅ ከውጭ ያስገባችሁትን ብትሸጡ ለተጠቃሚ አሪፍ ነው ብዬ አስባለሁ። እርግጠኛ ነኝ ይሄ ቪዲዮ እንደሚደርሳችሁ አውቃለሁ፣ ምክንያቱም ለብዙ ሰው ስለሚደርስ ማለት ነው። ባላየላሽ እንዳትሉት አዳምጦት ይጠቅማችኋል ማለት ነው። ለባለ ወርቅ ቤቶች ለምን የውጭ ወርቅ ነው እያሉ ዝም ብለው የውጭ ነው እየተባለ የሚሸጥ አለ። ይሄ ደግሞ አግባብ አይደለም። 21 ካራንት ባህሬን ከሆነ ጥርት ያለውን ብትሸጡ እየደባለቃችሁ ባትሸጡ ጥሩ ነው። እናንተም ወንጀለኛ እንዳትሆኑ ለማለት ያክል ነው። ከዛ ውጭ እንግዲህ እህታችሁን የገዛችሁ ወርቅ ግራሙ 13 ግራም ነጥብ 7 ነው። የተገዛበት ዋጋ 7800 ሪያል ከመስነያ ጋር እና ከመሀሉ ጋር ነው ማለት ነው። ውድ ቤተሰቦቼ የተገዛበት ዋጋ ይሄንን ይመስላል። ሁላችሁንም እጅግ አድርጌ አመሰግናለሁ።